ትችላለህ። ግን እኔ እዚህ ጋር ያለው አትዋሽም እያልኩ ነው። አንተ እኔ እዚህ ጋር ያለው ደግሞ እኔን አትጫነኝ። እናንተ ከታምታችሁ ነው በማርያም ቤዛነት ነው የምትሉት። ማርያም ለዓለም ቤዛ የሆነችው መቼ ነው? በትንጫጫ ምንም አይመጣም ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከየት አምጥታችሁት ነው? እኛን ጫና ውስጥ እየከተትክ ምን አይነት ጫና ነው? የሚናገረውን አትሰማም እንዴ ወንድማችን? እስኪ ወደ ሙሉ ቪዲዮቹ እንሂድ ቤተሰቦች። ዮኒ ማኛ ግን ምንድን ነው ነገሩ? አወያይ ነው ራሱ ተወያይ ተከራካሪ ነው። ምን እንደሆነ ሙስሊም ሲከራከር ሙስሊሞቹን ዲፌንስ ያደርጋል፣ ይከራከራቸዋል። ኦርቶዶክስ ሲከራከር፣ ፕሮቴስታንትም ሲከራከር እንደዛው ይከራከር። ምንድነው ነገሩን ያልገባኝ? ከማንኛው ሃይማኖት ነው ማንኛውን ሃይማኖት ነው የተማረውስ? ለማንኛውስ ነው የሚከራከረው? ነው ወይስ የራሱን ሃይማኖት ለምን ፈጥሮ አይከራከርም? እኔ ግራ ይገባኝ። አወያይ ከሆነ ጸጥ ብሎ መወያየት ነው ያለበት። እኔ ግራ ስለገባኝ ነው። ሀሳብ አስተያየቶቻችሁን ስትመስለኝ ግን በቃ አወዛጋቢ ኮንተንት ክሬተር ብቻ መሆን ነው የሚፈልገው እንጂ ከምንም የለበትም። እስኪ ሀሳባችሁን ስጡበት። ምን አይነት እነዚህ አይነት ስብከት ውስጥ ገና ከጅምሩ መግባቱ ያመጣው ምንድነው? ምን አስባላቸው እሳቸው? ማን ጠየቀ? የድንግል ማርያም ቤዛነትና እኛ ድንግል ማርያም ልክ እንደ ክርስቶስ ኮሪ ዲመር ናት ብለናል ወይ? አንድ ላይ እኩል ተሰቅላ መስቀል ላይ ወጣ ተገኘናል ብለናል ወይ? አላለ። ለክርስቶስ ብቻውን ሲሰበክ ጴንጤ ነው የምትባለው። እያዋቸው ነው። ስለዚህ ያልተባለ ነገር ክርስቶስ ብቻውን የሚሰብክ በመጽሐፍ ቅዱስ ላይ ተመርኩዞ የክርስቶስ ወንጌል አደባባይ ለብቻው የእሷን ስም ሳይጠራ በተሰበከ ጊዜ መንፈቅና ነው የሚባለው። እያዋቸው ለዓለም ቤዛ የሆነችው መቼ ነው? ዓለምን ያዳነችው በምንድን ነው? ማርያም። እናንተ የምትሉት ያው ልጁ በመወለዷ ነው። የመወለዱ ምክንያት በመሆኗ ነው የምትሉት። ኦኬ፣ አንደኛ የመወለዷ ምክንያት በመሆኗ የዓለም ቤዛ ናት መጽሐፍ ቅዱስ አይልም። ሁለተኛ እሷ በመውለዷ ምክንያት ነው የምትሉ ከሆነ ኦኬ፣ እሷን የወለዱስ እሷ ባትወለድ አትወልደውም። ስለዚህ ሐናና ኢያቄምም ቤዛ ናቸው ማለት ነው። ለማርያም መወለድ ምክንያት ናቸው። ስለዚህ ወደኋላ እንሄዳለን ማለት ነው። ስለዚህ ይሄ ኢየሱስ የዓለም ቤዛ ነው የሚለውን ትምህርት ለመጣላት የተፈጠረ ትምህርት ነው። ይሄ ማርያም የዓለም ቤዛ ነች የሚለው ማርያም የዓለም ቤዛ ሆና አታውቅም፣ ልትሆንም አትችልም። የዓለም ቤዛ ኢየሱስ ነው። የዓለም ቤዛ ዓለምን ምትክ ሆኖ ያዳነው። ምትክ ሆኖ ማለት ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል አይደል ያለው እዚህ ጋር። ስለዚህ ሁሉ በትንጫጫ ምንም አይመጣም ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከየት አምጥታችሁት ነው? ከየት መጥቶ? በነገራችን ላይ እኛ የመዝገበ ቃላት ድሃ አይደለን፣ ግስ አለን፣ እንገስሳለን። አንድ መዝገበ ቃላት አንድ ግስ አንድ አንቀጽ በ600 የምናራባ ሰዎች ነን። ግስ እንደዚህ የምናብራራ የቃላት ድሃ አይደለንም እኛ። እኔ አሁን ስሜ ዲበኩሉ ነው። ዲበኩሉ ማለት ከሁሉ በላይ ማለት ነው። እና ዲበኩሉ መባል የለትም ከሁሉ በላይ ፈጣሪ ነው ልትሉ ነው መጣችሁ። ስም ነው ይሄ። ኦኬ፣ ኢየሱስ የሚባል ሰው እኮ በዚህ ዘመን የሚጠራ ሰው አለ እኮ። ኢየሱስ የሚባል አሜሪካ ያውን ፓጋን እምነት የሌላቸው ጀሰስ የሚባሉ አሉ። እና እሱ አወር ሴቨር ነው ማለት ነው አይደለም። ስም ነው እኮ ይሄ እኮ። ዮናስ ማኛ የሚል ከየት መጣ እኮ ነው አሁን እየተከራከሩ ያሉ ሰዎቻችን። ዮኒ ማኛ ዮናስ የሚል ትንቢተ ዮናስ ላይ አለ። ማኛ የሚል የት አለ? መጽሐፍ ቅዱስ ላይ የለም። ሲጀመርኛ መጽሐፍ ቅዱስ ብቻ ብለን እናምናለን። አሁን የምጠቅስላችሁ እኮ እመቤታችን ምክንያተ ድኅን ቤዛዊተ ዓለም ያለው ኤራኒየስ መጽሐፍ ቅዱስ ይኸው ስክሪፕቸሮች የተሰብስበው ከመሰጠታቸው በፊት እኮ የነበረ አባት እኮ ነው። መጽሐፍ ቅዱስን ሰብስበው ያመጡልን አባቶች በ3ኛው መቶ ክፍለ ዘመን የነበረ እና አትናቴዎስ እንኳን መጻሕፍትን በደንብ ከማሰባሰባቸው በፊት የነበረ በ130 ዓመተ ምህረት የነበረ አባት እኮ ነው ምክንያተ ድኅን ያላት። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። ለምን? ኦራል ትራዲሽን አለን፣ ትውፊት አለን፣ የቃል ቅብብሎች አለን። ቅዱስ ጳውሎስም እንዳስተማረው በቃልም የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። በመልእክት የጻፈልን አለ፣ በቃል ደግሞ የነገረን አለ። እኛ የቃል ትምህርት አለን። ምክንያቱም ያልተቋረጠ ኦራል ትራዲሽን ወይም ትውፊት አለን። መንግስቶ ወጽድቆ ዘአውፈየኒ አውፈይኩከ እያለ ወንጌሉን እንሰጣለን። የሰጠኝን ወንጌል መልሼ ሰጠሁህ። እንዲህ እየተቀባበል የመጣለን እንጂ አንድ ነገር ማጠቃለያ ያለስ። በነገራችን ላይ የፕሮቴስታንት አስተምሮ የምትሉት ራሱ ትክክል እንኳን ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳን ትክክል ቢሆኑ ከታች ያላችሁ ሰዎች እንድታምኑ በዚህ አጋጣሚ እኔ የደህንነት ይሄ ወጥር እየጠራኋችሁ ነው። የፈለገው ቅዱስ ቁርባን ያድናል ብትሉ፣ ጥምቀት አማናዊ ነው እንኳን ብትሉ፣ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። ያለ አፖስቶሊክ ሴክሴሽን ምንም አይነት ጥምቀት እንኳን አንድ ፓስተር ወስዶ ቢያጠምቅህ ሻወር እንደወሰድክ ቁጠረው። ምክንያቱም ከኛ ምዕመን አንድ ሰው ወስዶ ማጥመቅ አይችልም ያለ ክህነት። ለዚያ ነው የኛ ቤተክርስቲያን ለዘመናት ከግብጽ ጳጳስ እያስመጣች ስትጠቀም የነበረችው መነኩሴ አታ ይመስልሃል?
ማጥበቅ ዝም ብሎ ተነስቼ እኔም ጳጳስ ነኝ ማለት ከውዳት ይመስላል። ያለ ስልጣን የሐዋርያዊ ቅብብሎሽ ያለ ክህነት ምንም ሁሉ ነገር ኢንቫሊድ ምንም ነገር ተቀባይነት ስለማይኖረው ነው። ስለዚህ ቅዱስ ቁርባን አማናዊ ነው ብትል ኢየሱስ ጌታ ነው ብትል ያመነ የተጠመቀ እንጂ ሚድነው ያላመነ ያልተጠመቀ አይድንም። ለማጥበቅ ደግሞ ምን ያስፈልጋል? ክህነት ያስፈልጋል። እናንተ ግን ምን ትላላችሁ? ሁሉ ካህን ነው ትላላችሁ። ሐዋርያት ግን ጌታ ግን ሁሉን ካህናት አድርጎ አልሾመም። ሐዋርያትን ነው የመረጠው። ከሐዋርያት በኋላ ደግሞ ያሉት ደቀ መዛሙርቶች ሐዋርያትን ነው የመረጡት። ማለት አገልጋዮችን መርጠዋል። እንዲህ እያለ እኛ ጋር ደርሰዋል። ስለዚህ እንደ መጽሐፍ ቅዱስ የያዙ ይመስል ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። ስለዚህ ትምህርታችሁ ያለ ክህነት ዜሮ ነው። ክርክራችሁ ያለ ክህነት ዜሮ ነው። ስለዚህ መታችሁ እንድትድኑ በክርስቶስ ስም ጥሪ አቀርባለሁ። ቴንኪው ክበሩልኝ አባት። ፕሮቴስታንት ጋር አይደለም እንደው እነሱ ማርያም ቤዛ ነች ቢሉም እኛ እንቀበል። ፈርስት ኦፍ ኦል ቀድሞውኑ በኢየሱስ ክርስቶስ እንለያያለን። ስለዚህ ቆይ እነሱ የወደዱትን የኛ የመጥላት ነው። የእነሱን አንቀበልም እያልኩ ነው። የእነሱን ትምህርት አንቀበልም ቀድሞውኑ እያልኩ ነው። ለምሳሌ የእነሱን መዝሙር ኢየሱስ ክርስቶስ መጽሐፍ ሲናገር በሁለተኛ ዮሐንስ መልእክት ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። መሰረታዊ በሆነው የክርስቶስ ትምህርት እየተለያየን ክርስቶስን አልተማሩትም እያልከኝ አልተማሩትም። ስለዚህ መሰረታዊ በሆነ የክርስትና ወይም የክርስቶስ ባላንስ ያደረገ ውይይት ብታደርግ ደርስ ይለናል። አለስ በእንደዚህ እኛን ጫና ውስጥ እየከተትክ ጫና ነው የሚናገረውን አትሰማም እንዴ ወንድማችን? እኛን ስታዳምጥ የነበረበትና ኤፍሬም ስታዳምጥበት የነበረበት መንገድ በራሱ ልክ አይደለም። ኢፍ ዩ አር ፌር ለሁለታችንም ኢንተራፕት አታርገን፣ መሀል ላይ አትግባ። አሁንም አልጣመህም። ሁለተኛ ደግሞ ቤተክርስቲያን ኢየሱስን አትሰብክም እያልክ እንድትናገር ፐርሰናሊ አልፈቅድልህም። ምክንያቱም መች ነበርክ ቤተክርስቲያን ውስጥ አንተ ራሱ? እንዴት ማለት አሁን አየህ፣ አንተ የፈለግከው አሁን ምንድን ነው? ተበሻሻያስታ እንደዚህ የሆነ ተብሎ አይደለም። ከቀደም ጀምሮ ለማወያየት ብቻ ከሆነ የገባኸው ትምህርቱን ስለማታውቀው ሰዓት ሰተህ ቁጭ ነው ማለት ያለብህ። መጀመሪያ እኔን ላስረዳ እያልክ ወደዛም ማለት ነው። እኔን ልታስረዳኝ እኔ ጥያቄ ግራ ገብቶኝ የመጣሁት አይደል እንዴ? ገብቶኛል። አንዴ ልጨርስልህ ፕሊዝ። ጥያቄ ጠየቀኝ እያቋረጥክም እንዲህ አሁንም እሱን አይደለም እኔ እንትን እያደረኩ ያለሁት እየተናገርኩ ያለሁት አንተ ጥያቄ የጠየቀው ትምህርቱን ስላላወቅከው ነው እንጂ ትምህርቱ ቢገባህና ብትረዳው ኖሮ ጥያቄ ሲጀምር አይኖርህም። ጥያቄ አልገባሁም። እንደዛ ከሆነ የምትጠይቀው በንግግሮች መሀል ላይ ወደዛም ወደዚህም ጥያቄ ከሆነ ይሄ እኔ ጥያቄ ነው ብለህ ነው እንጂ ማስቀመጥ ያለብህ ልክ ሌላ አይነት በሚመስል መንገድ ነገሩ እንድትቀይረው አንፈልግም። እኛ እንወያያለን። እኔ ያለው ያሬድ አለ፣ ኤርሚ አለ። ከየትኛውም ሰው ጋር ርዕሱን አስቀምጠን መወያየት እንችላለን። እኔ እኮ መኪና አቁሜ ነው እስካሁን ድረስ ከአንተ ጋር ስወያየ ነበሩ። ቤት ስትገባ ዲቲንክ ፍርሃት ቢኖረኝ ኖሮ ቅድም ሙሉ ከአንተ ቤት መውጣት አልችልም ነበር እንዴ? እችላለሁ። ስለዚህ እስከዛሬ ብትሰብክ ኖሮ ንግግሮች ልክ አይደሉም። በጣም ጥሩ። እስከዛሬ ኢየሱስን ብትሰብከን ኖሮ ብለህ ቤተክርስቲያኔ ኢየሱስን እንደማትሰብክ አድርገህ እንድታወራ ፐርሰናሊ አልፈቅድልም። ምክንያቱም ቤተክርስቲያን ውስጥ አልነበርክም። ፍሮም ደ ቬሪ ቢግኒንግ አንተ የታየ ይሰበክ አይሰበክ በምን አወቅ? እንደዛ ብለህ ኮንክሉዥን መስራት እንዳልነበርኩ በምን አወቅ? አንተ ንገረኝ እስኪ ቤተክርስቲያን የተማርክበትን ነገር አውጣና አሳየኝ። ይሄን ከመንገድ እያመጣሁ ነው እንዴ? የቤተክርስቲያን በሙሉ መጽሐፍ ቅዱስ ላይ እያመጣሁ ስለ ሉቃስ ስንነጋገር፣ ስለ ዮሐንስ ስንነጋገር፣ ስለ ኢሳያስ ስንነጋገር ከመሬት እየፈጠርኩ ነው የማመጣው። ታደርገው እሱን አይደለም ያልኩህ። እና ምኑን ነው የምትለኝ? በሰንበት ትምህርት ቤት ተምረህ አልፈሃል? አልተማርኩም። መጽሐፍ ቅዱስ እኮ ነው የሚያስተምር አይደል እንዴ? በጣም ያልገባኝን እጠይቃለሁ። አልተምርም አላልኩኝም። ፕሊዝ ያልገባኝን እጠይቃለሁ። እኔ አትጠይቅ አላልኩኝም። አሁንም እያልክ ያለው የእናንተ ክራይቴሪያ እናንተ በሄዳችሁበት መንገድ ኦርቶዶክስ አትባልም እያልክ ነው። ስለዚህ ሺፍት ሳታረግ ዳይሬክት መልስልኝ።